ዛሬ እንግዲህ ጨረቃዎቼ ደስ በሚል ሰርፕራይዝ መጥተዋል። የሀይሚ ሰርፕራይዝ እንግዲህ ሀይሚዬን ባትወደውም ባትቀበለውም እንግዲህ ብሩኬ ደስ ይላታል። እኔ ስሄድ ስፖርት ቤት እየደበራት ስለሆነ ታጫውታታለች ብሎ ነበር። ያው እንግዲህ አልተሳካም። እንግዲህ የምትለምዳት ይሆናል። እኔ እንጀራ ከቤት ሳታስወጣት አትቀርም። ሀይሚ ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ፣ ማሮቼ፣ ፍቅሮቼ ይቅርታ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ከመሸ ነው እኔ ቀሩ ካልኩ በኋላ ነው የመጡት። እንግዲህ ውሻ ለሀይሚ ሰርፕራይዝ ሰጥቷ አንጥቷል። ሴት ውሻ ደስ ትላለች፣ ግን በእኛ ክልክል ነው። በሙስሊሞች ግን ክልክልም ቢሆን አንዳንዱ ቤት አይቻለሁ። አንዳንዶችም ውሻ ጓደኛ ያላቸው አሉ። ሁሉም ማለት አይደለም፣ ግን ክልክል ነው። ለምን ጦሃራ አይደለችም። ድመት ጦሃራ ናት፣ ውሻ ግን ነጃሳ ናት። ሽንቷ ራሱ አንድ እንትን ካለ በቃ ለሰላት ለምን አይመችም? በዛ ነው እንዴ በራሴ መረዳት ነው እንጂ እንግዲህ ከዛ የምታውቁ ደግሞ ስለ እንትኑ ከዛ በላይ የምታውቁ ይሆናል። በሙስሊም አራም ነው ውሻ አጠቃላይ እና ስለዚህ ሀሚዬ ደግሞ ብሩኬ መግቢያው ላይ እንዳለ እንግዲህ እስካሁን ደህና ነን፣ ያልተፈቱ ችግር አሉ እያለ ነው። እዚህ ጋር እህቶቼ ጥያቄ ሆኖብኛል። ያልተፈታው ችግር ምንድን ነው? ውስጥ ለውስጥስ ምንድን ነው ችግራቸው? አልገባኝም። እኔ እኮ ችግራቸው ፈቱ ብዬ ነበር። ችግራቸው የዩ ልጅ ዋናው ችግራቸው ብዬ ነበር። ሌላም ችግር አለ ማለት ነው። ብሩኬ እንዳለው ቀስ በቀን እና እሷ ከታረቅ ቀስ በቀስ ይፈታል እያለ ነው። አልገባኝም። ችግሩ ማን ነው? የሀሰን ነው። ሀሰንም እንግዲህ እንደምታዩት እኔ ላብሽቀው ብዬ እንጂ እኔ አንዱ እንዲለያዩ ማልፈልገው እኔ ነኝ ብሏል። ወይስ ብሩኬ ነገሮችን ጠበቅ ጠምዘዝ እያደረገ ነው? ወይስ የፍፄ ነው? ወይስ እኛም ማናውቀው ኦዲንሱ ሌላ በውስጥ ችግር አለ ያልተፈታ? ወላሂ አላውቅም። የነሀሚ የብሩኬ ችግር እስከ መቼ? እውነት እስከ መቼ? በጣም ያስጠላል። እንግዲህ ችግራችሁን ጭቅጭቃችሁን እኛ አንፈልግም። እዛው ከካሜራው ጨርሳችሁ በሰላም በፍቅር ኑልን። ኦዲንሱ ጭቅጭቅ ኝኝኝኝ ማለት ሰልችቶናል። እባካችሁ እንዴ ጅራሽ ችግር ያልተፈታለ ይላል እንዴ? እኔ አላቅም። እንግዲህ እናንተ ታውቃላችሁ። እና ስለዚህ ዛሬ እንግዲህ እንደምታዩት ለሀይሚዬ ሰርፕራይዝ አድርጓታል። እንግዲህ ፍርሽርሽ አድርጎ እዛው ላይ ፎቃቸው ላይ እሷ ምንድናት ሴት ውሻ። ያ ማለት እኔ ስፖርት ቤት ሲሄድ እንዳይደብራት እየደበራ ነው እያለ ነው። እስከ ዛሬ ሚፍታ ነበር አለ። እውነት ነው ሚፍታ ስላለ አይደብራትም። እሱም ወጣ ሲል አሁን ግዛ ስፎቅና ምድር ቤት ብቻዋን እውነት በጣም ይደብራል። እኔ ግን ሀይሚዬ ለምን እየሄድሽ ስፖርት አሰሪ? ወይ ካልሆነ እሱ ስፖርት ቤት ሲሄድ አንቱ የሆነ ሻይ ቤት ካፌ ቤት ቁጭ ብለሽ ጠብቂው እንዴ። ብቻሽን ኩርትም ብለሽ በራ ይደብራለስ እንዴ። ከባድ ነው ብቻ። ስለዚህ ስፖርት ደግሞ አንዴ ከተጀመረ አይቆምም። ዋናው የእናንተ ፍቅር ነው። ሌላው ቀላል ነው። ፈጣሪ ጠብቃችሁ አይለያችሁ። እውነቴን ነው። ችግራችሁን ቀላል ያርግላችሁ። ተስማምታችሁ ተግባብታችሁ በጠረጴዛ ዙሪያ የምትፈቱት ያርጋችሁ። አንድ ችግር አለ ባላችሁ ቁጥር ሚዲያ በወጣችሁ ቁጥር ክፍተት እየፈጠራችሁ መሀላችሁ ሰው እያስገባችሁ ነው። መሀላችሁ ብዙ ጥላት አለ። የእናንተን ትንሽ ነገር መርፌ ቀዳዳ ያህል እየጠበቀ ነው። ያ ማለት ወንዱም ሴቱም በመሀላችሁ ለመግባት ስለሚፈልግ፣ ስለዚህ ደግሞ ጥንቃቄ አድርጉ። ከባለፈው ተማሩ። ተኔ ትምህርት ውሰዱ። ምንም ነገር ያቺ አጠገባችሁ ያለ ሴት እንደ ቀላል ሳታው ብሏል ብሩኬ። ያ ማለት ምንም አትለኝ የራሴ ሰው ናት ብላችሁ በራሳችሁ የምታረጉን ነገር ዋጋ እንደሚያስከፍላችሁ ተናግሯል። ትምህርት ከኔ ውሰዱ፣ በጣም ከባድ ነው ብሏል። ልክ ነው ብሩኬ። እንዴ አንተ እኮ ሁሉ ነገር በራስ ወስነህ ሳትነግር ለዛች ላጠገብህ ላለችው ለወደፊቴ የትዳር አጋሪ፣ ለወደፊቴ ሚስቴ፣ ወደፊቴ የልጆቼ እናት ያልካት ፍቅረኛ ለእሷ ደብቀህ ምንም ነገር ማድረግ ማለት ምኑ ነው? ጠይብ ፍቅረኛ ምኑ ነው? ለወደፊት ትዳር እንደዚህ በድብብቆሽ እኮ የለም ብሩኬ። እሱን
ጥፋትህን አምነህ ከሆነ ልክ ነው እንዴ? አንተ በደበቀ ቁጥር አንተ የሆነ ነገር ውሳኔ ላይ እየወሰንክ በራስህ ሳታማክራት ምንም ሳትል፣ እችኛዋ ደግሞ እሷ እንደናካት አጠገብ ላለችው ንቄት ነው የሚመስላት። ስለዚህ ትምህርት መማርህ ጥሩ ነው። ትምህርት መውሰድህ ከባለፈው ጥሩ ነው። አንተም ደግሞ ጥንቃቄ አርግ ብሩኬ። አንተና የሚመጣላችሁ አንደኛ ሴት ነው፣ በብዛት ሴት ነው። ይቅርታ አርጉልኝ፣ ሴት ሱሰኛ ነው ወይ እንዳትሉኝ፣ ሴት ነው። ለምን ሴቶቹ ብሩኬን ስለሚፈልጉ በብዛት በቴክስት የሚያደርጉለት አሎ ይላል። እሱ በእህትነት በምን ሲነሱ በሌላ ለፕራንክ እያለ የሚያመጣቸው ሴቶች ወደ ሌላ ይቀየሩበታል። ከዛ ደግሞ ተቆጠብ። ሴት ዋላ ጓደኛ ዋላ ምን ብሩኬ፣ በቃ ጀዋልህ ላይ የሴት ቁጥር መኖር የለበትም። ይሄን ጥርት አድርገህ ከኖርክ እውነቴን ነው ሀሚ ታምናሃለች። ሀሚ ችግር የማታምንህ በዚህ ነገር ነው። ይሄን ደግሞ ትምህርት ውሰድ። አጠገብህ ያለችው ልጅ እንደምታጣት፣ አጠገብህ ያለችው ልጅ ደግሞ ሁሌ በይቅርታ እንደማትቀመጥ፣ ጥላህ እንደምትሄድ አሳይታለች አይደል? ይሄ ላንተ ትምህርት ነው። ስለዚህ ብስሉን ችግርን አስተካክል። አሁን ችግር አለ ያልከው ደግሞ የሀሰንም የፍፄም ታርቃችሁ በቀላሉ እንደምትፈቱት ተስፋ እናረጋለን። እንግዲህ ውሻይቱ ሀሚዬ አልፈልግም ውሻ እኔ አልወድም ብላ አልቀረበቻትም። በጣም ፈርታለች። እዚህ ጋር ብሩክ እንዴት ውሻ መጣ? ትዝ ይላችኋል ከኤፍሬም ጋር የተጣሉ ጊዜ ወደ ውጭ ሊልካት ሲያመጣት እኮ ስትሮጥ አምልጣው ውሻ አይታን የተመለሰችው። እንዴ ውሻ እኮ አልወድም ትላለች ሁልጊዜ። ወይስ እቺ ትንሽ ውሻ ናት ብለህ ነው ረስተህ? ሀሚዬ አትፍሪ። ውሻ እኮ በውጭ ሀገር አለም አላየሽም እንዴ? ውሻ እኮ ጠባቂ ናቸው። ውሻ አጫዋች ናቸው። ውሻ ብዙ ነገር ይጠቅማሉ። እውነት ልመጃት፣ አትፍሪያት። ምንም አይሉሽም እኮ። እንግዲህ እሷ እኔ እንደው ራት ሰርፕራይዙ ራት ወስዶ ራት ቢጋብዘኝ ብላለች። እንግዲህ ብሩኬ ቪዲዮን ካየው እንግዲህ የነገው ደግሞ ራት ሊሆን ይችላል። እንደውም ራት ከማለት ወጣ ብላችሁ ከሀገር ወጥታችሁ ዘና ፈታ በሉ። እንግዲህ ፍቅራችሁ ያብዛላችሁ።